ይስጥልን የተከበራችሁና የተወደዳችሁ የአስራት ቤተሰቦች ሰላምታችን በእያላችሁበት ይድረሳችሁ እያልን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አበይቶቹን እናስቀድማለን። የአውሮፓ ህብረት የዘንድሮውን የብልጽግና ምርጫ እንደማይታዘብ መግለጹ ተሰማ። የህብረቱ እርምጃ በጦርነትና በረሃብ በደቀቀች ሀገር ላይ የይስሙላ ህጋዊነት ለመጎናጸፍ በሚንቀሳቀሰው የብልጽግናው አገዛዝ ላይ የደረሰ ታላቅ የዲፕሎማሲ ስብራት ሲሆን ዓለም አቀፍ ተቋማት በኢትዮጵያ ያለውን ሰቆቃ በትክክል መረዳት መጀመራቸውን የሚያሳይ ማረጋገጫ ሆኗል። ክስተቱም የብልጽግናን ውድቀትና የሂደቱን ህገወጥነት ይፋ ያደረገ ከመሆኑም በላይ የዲያስፖራው ማህበረሰብ የአገዛዙን ገመና ለቀሪው ዓለም ለማጋለጥ የጀመረውን ሁለንተናዊ ዲፕሎማሲ ግፊትና ጫና ይበልጥ አጠናክሮ እንዲቀጥል ታላቅ ማነቃቂያ ሆኗል። ተጨማሪውን ይዘናል። በጦርነት የቆሰሉና አካል ጉዳተኛ የሆኑ የብልጽግና ሰራዊት አባላት ያነሱት የመብት ጥያቄ በአገዛዙ ወታደራዊ መዋቅር ላይ ከፍተኛ ድንጋጤና መናጋት መፍጠሩ ተሰማ። በደብረ ዘይትና በናዝሬት አደባባይ ሰልፍ የወጡ ወታደሮችም ዩኒፎርማቸውን በአስቸኳይ እንዲመልሱ መታዘዛቸው ሲሰማ አገዛዙ ለመልመላ የተጠቀመበትን የጥቅማ ጥቅም ማታለያ ያጋለጠና በግንባር ባለው ሰራዊት ላይ ከፍተኛ የተስፋ መቁረጥ ስሜት የፈጠረ ሆኗል። የብሔር ማንነትን መሰረት ያደረገው ማግለልና የቆሰሉ ወታደሮች እንግልትም አሁንም ድረስ ስርዓቱን እያገለገሉ ላሉ የሰራዊት አባላት ፊታቸውን በአስቸኳይ ወደ ህዝባዊው የፋኖ ትግል እንዲያዞሩ እያደረገ የሚገኝበትን ዝርዝር መረጃ ይዘናል። ታደምጡታላችሁ። የሱዳን አርኤስኤፍ ታጣቂ ቡድን በሰሜን ዳርፉር በፈጸመው የድሮን ጥቃት ቢያንስ 21 ሰላማዊ ሰዎች መገደላቸው ተሰማ። የሱዳን የእርስ በርስ ጦርነትም ተጠናክሮ የቀጠለ ሲሆን ተፋላሚዎቹ ግዛቶችን ለመቆጣጠር በየፊናቸው ከፍተኛ ትንቅንቅ እያደረጉ እንደሚገኙም ሱዳን ትሪቡን ዘግቧል። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁ እንድትቆዩ እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። የአውሮፓ ህብረት የዘንድሮውን የብልጽግና ምርጫ እንደማይታዘብ መግለጹ ተሰማ። እርምጃውም በጦርነትና በረሃብ በደቀቀች ሀገር ላይ የይስሙላ ህጋዊነትን ለመጎናጸፍ በሚንቀሳቀሰው የብልጽግናው አገዛዝ ላይ የደረሰ ታላቅ የዲፕሎማሲ ስብራት ሲሆን ዓለም አቀፍ ተቋማትም በኢትዮጵያ ያለውን ሰቆቃ በትክክል መረዳት መጀመራቸውን የሚያሳይ ማረጋገጫ ሆኗል። ክስተቱም የብልጽግናን ውድቀትና የሂደቱን ህገወጥነት ይፋ ያደረገ ከመሆኑም በላይ የዲያስፖራው ማህበረሰብ ያገዛዙን ገመና ለቀሪው ዓለም ለማጋለጥ የጀመረውን ሁለንተናዊ የዲፕሎማሲ ግፊትና ጫና ይበልጥ አጠናክሮ እንዲቀጥል ታላቅ ማነቃቂያ ሆኗል። በመጪው ግንቦት 24 ቀን 2018 ዓ.ም ሊካሄድ የታቀደው የብልጽግና ምርጫ አገዛዙ ህጋዊነትን ለመጎናጸፍ የሚጠቀምበት የይስሙላ ሂደት መሆኑን የሚያጋልጡ አዳዲስ ዓለም አቀፋዊ ክስተቶች ከወዲሁ መታየት ጀምረዋል። የአውሮፓ ህብረትም ለዚህ ምርጫ ይፋዊ ታዛቢዎች ልዑክ እንደማይልክ በጽሑፍ ያረጋገጠ ሲሆን የብልጽግናው አገዛዝ እየገጠመው ያለውን ዲፕሎማሲያዊ መገለልና የውድቀት መንገድ ማሳያ ተደርጎ ተወስዷል። እስካሁን ባለው ሁኔታም ለብልጽግና ምርጫ ከአፍሪካ ህብረትና ከኢጋድ ውጪ ሌላ ምንም አይነት ታዋቂና ገለልተኛ ዓለም አቀፍ ታዛቢ መኖሩ አልተረጋገጠም። የብልጽግና ደቀ መዛሙርቶች የሚበዙበት የኢጋድ ልዑክም ቢሆን ከ6 ሀገራት የተውጣጡ 24 ታዛቢዎችን ብቻ እንደሚልክ ቢገልጽም የአውሮፓ ህብረት ግን በብልጽግና ላይ ሙሉ በሙሉ ፊቱን አዙሯል። የአውሮፓ ህብረት ውሳኔም የሚያሳየው ቀደም ሲል ለይስሙላም ቢሆን በአምባገነናዊ ምርጫዎች ላይ ይሳተፉ የነበሩ ዓለም አቀፍ ተቋማት አሁን ላይ የሂደቱን ፍጹም ህገወጥነት መረዳታቸውን ያመላከተ ነው ተብሏል። የብልጽግና የምርጫ ድራማም ያገዛዙን ዕድሜ ለማራዘም የሚደረግ እንጂ የህዝብን እውነተኛ ድምፅ የሚያንጸባርቅ እንዳልሆነ ዓለም አቀፍ ዲፕሎማቶች እየተገነዘቡት እንደመጡ ማሳያ ሆኗል። በተለይ ሀገሪቱ በከፋ ጦርነት በደቀቀችበት በሚሊዮኖች የሚቆጠሩ ዜጎች በረሃብና በቸነፈር እየተሰቃዩ ባሉበትና መሰረታዊ ሰብአዊ መብቶች በጠፉበት ማዕቀፍ ውስጥ ምርጫ ማካሄድ ፍጹም የፖለቲካ ማሾፊያ ነው ያሉ ለአስራት አስተያየታቸውን ያጋሩ የማህበራዊ ሳይንስ ምሁር በበኩላቸው የብልጽግናው አገዛዝ በየመድረኩና በየሚዲያው የሚያሳየው የብልጭልጭ ገጽታ ከጀርባው የንጹሐን ደምና ሰቆቃ ያለበት በብልጭልጭ የተሸፈነ የደም መንበር መሆኑን ዓለም አቀፍ ተቋማት አሁን ላይ በትክክል እየተረዱት መጥተዋል ብለዋል። በአሁኑ ወቅትም በሀገሪቱ እየተካሄደ ያለው የምርጫ ድራማ ተቃዋሚ ኃይሎች፣ ጋዜጠኞችና የሰብአዊ መብት ተሟጋቾች በታሰሩበትና ድምፃቸው በታፈነበት፣ የዜጎች ሕይወት በጦርነትና በረሃብ አደጋ ላይ ባለበት፣ በቢሊዮን የሚቆጠር ገንዘብ ለይስሙላ ምርጫና ለቅንጦት ፕሮጀክቶች በሚወጣበትና ህገ መንግስታዊና ተቋማዊ አሰራሮች ጠፍተው ለአንድ ቡድን ፍላጎት ማስፈጸሚያ በሆኑበት ህገ መንግስታዊና ተቋማዊ አሰራሮች ጠፍተው ለአንድ ቡድን ፍላጎት ማስፈጸሚያ በሆኑበት የሚካሄድ ምርጫ መሆኑንም ተቋማትና ማህበራት እየገለጹ ይገኛሉ።
የአውሮፓ ህብረት የወሰደው ይህ እርምጃ የተገኘው በባዶ አይደለም ያሉ መኖሪያቸውን በውጭ ሀገር ያደረጉ የአስራት የዘወትር አድማጭና የፖለቲካ ተንታኝ በበኩላቸው በተለይም በውጭ የሚኖሩ የዲያስፖራ ማህበረሰብ ሲያደርገው የቆየው ተከታታይ የዲፕሎማሲ ግፊት ውጤት ጭምር ነው። ሆኖም ግን ስራው ገና አልተጠናቀቀም ብለዋል። የምዕራባውያን መንግስታትና የረድኤት ተቋማትም ያገዛዙን የውስጥ ገመናና በህዝብ ላይ የሚፈጽመውን ግፍ በይፋ እንዲያጋልጡ የዲያስፖራው ማህበረሰብ የጀመረውን ሁለንተናዊ ጫናና የዲፕሎማሲ ግፊትም አጠናክሮ እንዲቀጥል ጥሪ አቅርበዋል። ይህ ምርጫም የብልጽግናን አምባገነንነት የሚያጸና ሳይሆን የውድቀቱ ማብሰሪያና የደም መንበሩ መጋለጫ እንዲሆን ዲፕሎማሲያዊ ትግሉ ይበልጥ መፋፋም እንዳለበትም ተጠቁሟል። በጦርነት የቆሰሉና አካል ጉዳተኛ የሆኑ የሰራዊት አባላት ያነሱት የመብት ጥያቄ በብልጽግና አገዛዝ ወታደራዊ መዋቅር ላይ ከፍተኛ ድንጋጤና መናጋት መፍጠሩ ተሰማ። በደብረ ዘይትና በናዝሬት የአደባባይ ሰልፍ የወጡ ወታደሮችም ዩኒፎርማቸውን በአስቸኳይ እንዲመልሱ መታዘዛቸው የተሰማ ሲሆን አገዛዙ ለምልመላ የተጠቀመበትን የጥቅማ ጥቅም ማታለያ ያጋለጠና በግንባር ባለው ሰራዊት ላይ ደግሞ ከፍተኛ የተስፋ መቁረጥ ስሜት የፈጠረ ሆኗል። በጦርነቱ ምክንያት በደረሰባቸው ከባድ የአካል ጉዳት ምክንያት በቦርድ የተሰናበቱና በክራንች የሚንቀሳቀሱ የብልጽግና ሰራዊት አባላት ባለፉት ሳምንታት በደብረ ዘይትና በሌሎች ከተሞች ያደረጉትን ህዝባዊ የተቃውሞ ሰልፍ ተከትሎ በአገዛዙ ከፍተኛ ወታደራዊ መኮንኖች ዘንድ ትልቅ ድንጋጤ መፍጠሩ ተረጋግጧል። የአገዛዙ ሰራዊት ከፍተኛ መኮንን የሆኑት ሜጀር ጀነራል እንዳልካቸው ወልደ ኪዳን በሰጡት ቃለ ምልልስ በጦርነት ምክንያት ተጎድተው በቤታቸው የተቀመጡ የሰራዊት አባላት የሰራዊቱን ዩኒፎርም በአስቸኳይ እንዲመልሱ ትዕዛዝ ማውረዳቸው ተሰምቷል። ጀነራሉ ወታደሮቹ ወደ ህብረተሰቡ ሲቀላቀሉ ከሌላው ማህበረሰብ የተለየ ጥቅም እንደማያገኙ በይፋ የተናገሩ ሲሆን በማይመለከተው ጦርነት በገዛ ወገኑ ላይ እየዘመተ ባለው በአገዛዙ ሰራዊት ላይ ትልቅ የስነ ልቦናና የሞራል ውድቀት ፈጥሯል ተብሏል። የብልጽግናው አገዛዝ ሰራዊቱን ለመመልመል ከፍተኛ የገንዘብና የጥቅማ ጥቅም ድልድል፣ የመኖሪያ ቦታና ቤት እንደሚሰጥ ቃል በመግባት እንዲሁም የተለያዩ የውሸት ተስፋዎችን በመስጠት ቢያሰማራቸውም ነገር ግን በጦርነት ግንባር ላይ አካላቸውን ካጡና ከቆሰሉ በኋላ አገዛዙ አይናቸውን ላፈር በማለት የትም እየጣላቸው መሆኑን የቀድሞ የሰራዊት አባላትም እየገለጹ ይገኛሉ። ይልቁንም መብታቸውንና ጥቅማቸውን በጠየቁ ወታደሮች ላይ እርምጃ እንደሚወሰድባቸው ማስፈራሪያ እየተሰጠም ይገኛል ተብሏል። በአንጻሩ ግን ለአንዳንድ የሰራዊት አባላት የብሔር ማንነታቸውና ለአገዛዙ ባለሥልጣናት ያላቸው የጥቅም ቅርበት እየታየ ብቻ አድሏዊ ድጋፍና እንክብካቤ እየተደረገላቸው መሆኑም የሰራዊቱን አንድነት ሙሉ በሙሉ ማፍረሱም ተገልጿል። በአሁኑ ወቅትም በደብረ ዘይትና በናዝሬት ከተሞች በጦርነት ቆስለው ያለመጠለያና ያለበቂ ሕክምና የትም ወድቀው የሚገኙት የቀድሞ ወታደሮች ሁኔታ በግንባር ላለው የብልጽግና ቅጥረኛ ሰራዊት ግልጽ መልእክት ነው ተብሏል። በግንባር ያለው ሰራዊት ቢቆስልና ቢሞት በብሔር ማንነቱ ተለይቶ እንደሚገለል አገዛዙ ለምልመላ ያቀረበውን ዳረጎትና የገባውን ቃል እንደማይፈጽም እንዲሁም ሞቱ ለጥቂት የብልጽግና ባለሥልጣናት ስልጣን ማራዘሚያነት ብቻ እንደሚውል መረዳት እንደሚገባው የተገለሉ የሰራዊት አባላት ገልጸዋል። ይህ የወታደራዊ መዋቅር መበስበስ ነው ያሉት የዘርፉ ተንታኝ በበኩላቸው ወታደራዊ መዋቅሩ ከውስጥ እንዲፈራርስና በግንባር ያለው ወታደር የመዋጋት ተነሳሽነቱን በማጣት ለፋኖ እጅ እንዲሰጥና እንዲቀላቀል አድርጎታል ብለዋል። ተንታኙ አክለውም የአገዛዙን የክህደትና የማግለል ተግባር የተመለከቱ አሁንም ድረስ የዚህን ጨቋኝ አገዛዝ ዕድሜ ለማራዘም በግንባር እየተዋጉ ያሉ የሰራዊት አባላት ነገ የእነሱ ዕጣ ፈንታ እንደ ደብረ ዘይትና ናዝሬት ተጎጂዎች የትም ተጥሎ መቅረት መሆኑን ተገንዝበው የብልጽግናን ወታደራዊ መዋቅር በመተው ወደ ህዝባዊው የፋኖ ትግል በአስቸኳይ እንዲቀላቀሉና ከህዝባቸው ጎን እንዲቆሙም ጥሪ አቅርበዋል። የሱዳን አርኤስኤፍ ታጣቂ ቡድን በሰሜን ዳርፉር በፈጸመው የድሮን ጥቃት ቢያንስ 21 ሰላማዊ ሰዎች መገደላቸው ተሰማ። የሱዳን የእርስ በርስ ጦርነትም ተጠናክሮ የቀጠለ ሲሆን ተፋላሚዎቹ ግዛቶችን ለመቆጣጠር በየፊናቸው ከፍተኛ ትንቅንቅ እያደረጉ እንደሚገኙም ሱዳን ትሪቡን ዘግቧል። ተጨማሪው እንደሚከተለው ይቀርባል። በሰሜን ዳርፉር በሚገኙት አልቲና እና ኮርኖይ ከተሞች በሚገኙ ገበያዎች ላይ በተሰነዘረ የድሮን ጥቃቶች ቢያንስ 21 ሰላማዊ ሰዎች መገደላቸውንና ሌሎች በርካታ ሰዎች መቁሰላቸውን የአካባቢውን ምንጮች ዋቢ በማድረግ ሱዳን ትሪቢዩን ዘግበዋል። በምዕራብ ሱዳን እየተባባሰ የመጣውን ወታደራዊ ጥቃት ተከትሎ በተከታታይ 2 ቀናት ውስጥ የተፈጸሙት እነዚህ ጥቃቶች ተጠያቂው የፈጣን ድጋፍ ኃይሎች አርኤስኤፍ መሆኑ ተገልጿል። የአካባቢው ምንጮች ለሱዳን ትሪቢዩን እንደተናገሩት
እንደተናገሩት ሰኞ ዕለት በኮርኖይ ገበያ ላይ በተሰነዘረው የፈጣን ድጋፍ ኃይሎች የድሮን ጥቃት ቢያንስ 5 ሰላማዊ ሰዎች የተገደሉ ሲሆን 4 ሰዎችን ደግሞ ለከባድ ጉዳት ዳርገዋል። በጥቃቱ ከ10 በላይ የሚሆኑ የንግድ ሱቆችም ሙሉ በሙሉ እንደወደሙ ከቦታው የወጣው መረጃ አረጋግጧል። ይህ ጥቃት የተፈጸመው እሁድ ዕለት ከቻድ ድንበር አቅራቢያ በምትገኘው አልቲና የድንበር ከተማ ገበያ ላይ ከተሰነዘረው ተመሳሳይ ጥቃት ማግስት ሲሆን በአልቲና በደረሰው ጥቃት ቢያንስ 14 ሰላማዊ ሰዎች መገደላቸውን የአካባቢው ተጽዕኖ ፈጣሪዎች አስታውቀዋል። እነዚህ ጥቃቶች የተሰነዘሩት በዳርፉር ቀጠና በፈጣን ድጋፍ ኃይሎች RSF እና በሱዳን ጦር SAF መካከል ያለው ውጊያ እየበረታ በመጣበት ወቅት ነው ተብሏል። የፈጣን ድጋፍ ኃይሎች አልቲና፣ ኦምቦና እና ኮርኖይን ጨምሮ በሰሜን ዳርፉር የሚገኙትን የቀሩትን የወታደር ይዞታዎች ለመቆጣጠር ሰፊ ዘመቻ በመክፈት ላይ ይገኛሉ። እንደ ዘገባው ከሆነ የፈጣን ድጋፍ ኃይሎች ባለፈው መጋቢት ወር ወደ አልቲና ገስግሰው የነበረ ቢሆንም በሱዳን ጦርና በአጋር ቡድኖች አማካኝነት ወደ ኋላ እንዲያፈገፍጉ ተገደው ነበር ተብሏል። አሁን የተሰነዘሩት የድሮን ጥቃቶች በሳራፍ ኦምራ፣ ኬብካያና ኤልጄና እንዲሁም ከልቡስ አካባቢዎች ከፍተኛ የፈጣን ድጋፍ ኃይሎች ወታደራዊ ክምችት መኖሩን ከሚያሳዩ መረጃዎች ጋር መገጣጠማቸው በቻድ ድንበር ላይ አዳዲስ የምድር ላይ ጥቃቶች ሊሰነዝሩ ይችላሉ የሚለውን ስጋት አጠናክሮታል። የአልቲና ከተማ ዳርፉርን ከምስራቃዊ ቻድ ጋር የሚያገናኝ ወሳኝ የንግድና የሰብአዊ እርዳታ መስመር በመሆኗ ስትራቴጂካዊ ጠቀሜታ እንዳላትም የአካባቢው ፖለቲካዊ ተንታኞች ይገልጻሉ። ክቡራትና ክቡራን ቤተሰቦቻችን ለዛሬ ግንቦት 18 ቀን 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ